ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የዋሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 32 ላይ ደርሰናል። ከባለፈው ሌሰን የቀጠለ ነው። በክፍል 2 ዛሬም የምናየው ሪቪኬሽን 4.5 የቀሩ ጥያቄዎች አሉ። እነሱን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችንን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ፣ ከ1 እስከ 3 ያሉ ጥያቄዎችን ሰፋ አድርገን ተወያይተናል። አራተኛው ጥያቄ ደግሞ ምን ይላል የሚለውን ሰፋ አድርገን አብራርተን እናያለን ማለት ነው። አራተኛው ጥያቄ መማሪያ መጽሐፋችሁ ላይ የሚለው ምንድነው? A 5 kilogram block is set into motion up an inclined plane shown in figure 4.51 with initial velocity of 10 meters per second. How far up along the plane does the block go before coming to rest, assuming A, no friction between the block and the surface of the inclined plane, B, the coefficient of friction between the block and the surface is 0.25 ይላል። አንድ ብሎክ እንደምታዩት ኢንክላይንድ ፕሌን 30 ዲግሪ ኢንክሊኔሽን ያለው ኢንክላይንድ ፕሌን ላይ ወደ ላይ ሙቭ አድርጓል የሚለው። ስለዚህ የተጠየቀው ጥያቄ አንደኛው በብሎኩና በኢንክላይንድ ፕሌን ሰርፌሱ መካከል አሲዩሚንግ ይላል። አሲዩም ዜር ኢዝ ኖ ፍሪክሽን ሳይኖር ምን ያህል ዲስታንስ እንደተጓዘ ነው የተጠየቃችሁት። ዲስታንስ ኔሴንስ እዚህ ጋር ምን ይላል? ሃው ፋር ይላል አይደል? ይሄ ከዚህ ጀምሮ እስከዚህ ድረስ ያለውን ዲስታንስ ነው የተጠየቃችሁት። ዲስታንስ ኔሴንስ ምን ያህል ርቀት እንደተጓዘ ማለት ነው። የኦብጀክት ምን ያህል ዲስታንስ ኦር ሌንግዝ ተጉዟል። ሌንግዝ ኦፍ ዘ ኢንክላይንድ ፕሌን ወይም ደግሞ ዊ ሴድ ዲስታንስ ሃው ማች ከዚህ እስኪጓዝ ምን ያህል ርቀት ተጉዟል። ሃው ፋር ማለት ርቀት ማለት ነው። ኦኬ ሶ የመጀመሪያው ጥያቄ ፍሪክሽን ሳይኖር ነው። በብሎኩና በሰርፌሱ መካከል ምንም አይነት ፍሪክሽን እንደሌለ አስዩም አድርጉ ነው። እንዳልኳችሁ ቶታሊ ፍሪክሽንን ልናጠፋ አንችልም። ነገር ግን ፍሪክሽንን ሪዲዩስ የምናደርግባቸው የተለያዩ ሜካኒዝሞች አሉ። ሰርፌሱን ስሙዝ ማድረግ፣ ኦይል መጠቀም ኤንድሶን የተለያዩ ቴክኒኮችን መጠቀም ፍሪክሽንን የምናቀንስበት ወይ አለ። ሁለተኛው ደግሞ በብሎኩና በሰርፌሱ መካከል ያለው የራፍነስ መጠን ኦር ስሙዝነስ ዲግሪ ኦፍ ራፍነስ ኦር ዲግሪ ኦፍ ስሙዝነስ ኦፍ ሰርፌስ ኮኤፊሺየንት ኦፍ ፍሪክሽን የምንለው 0.5 አለ። እሱ እንጠቀማለን ማለት ነው። ኦኬ ሶ ምን ያህል ርቀት ተጉዟል ነው ጥያቄው። የተሰጡን ነገሮች ምንድናቸው? የኦብጀክቱ ማስ 5 ኪሎ ግራም ተሰጥቷል። እዚህ ጋር ግን መሳሳት የለባችሁ። መጽሐፉ ላይና እዚህ ጋር የተሰጠው ኢኒሻል ቬሎሲቲ መጠን ይለያያል። ኦኬ ኢኒሻል ቬሎሲቲ ጥያቄው 10 ሜትር ፐር ሰከንድ ነው የሚለው። ፒክቸሩ ላይ ደግሞ ኢኒሻል ቬሎሲቲ 2 ሜትር ፐር ሰከንድ ብሎ ነው የሚነሳው። ስለዚህ አንዱን መምረጥ አለብን። ጥያቄውን ብናስተካክለው ይህንን መጠቀም እንችላለን። ሁለት አድርጋችሁ መጠቀም ትችላላችሁ፣ ወይንም ደግሞ ይህን 10 አድርጉት። ኦኬ ሁለቱ ነገር እንዳምታታችሁ አንዱ ሴሌክት ማድረግ ይኖርባቸዋል። ምክንያቱም እዚህ ጋር የጻፈውና እዚህ ጋር ተመሳሳይ አይደለም። ኦኬ ይህንን 10ን ወደ 2 ልቀይረው ነኝ። ይህንን 10 የነበረውን ከዚህ ጋር ተመሳሳይ እንዲሆንልኝ ወደ 2 ሜትር ፐር ሰከንድ እንቀይረዋለን ማለት ነው። ይህንን 2 ሜትር ፐር ሰከንድ ጊቨን። ዋናው ነገር ቁጥሩ አይደለም፣ ቁጥሩ ሳይሆን ጀስት የተሰጠን ጊቨን ማንኛውም ቁጥር ቢሆን አሰራሩን ቴክኒኩን ነው መልመድ ያለባቸው። ኦኬ በዚህ መሰረት ስራችን እንጀምራለን ማለት። የመጀመሪያው ሃው ፋር ማለት ሌንግዝ ነው። ይሄን ከዚህ ኦብጀክቱ ሲጋር ነው የተነሳው፣ ኢንክላይንድ አፕ ወደ ላይ ነው ሙቭ ያደረገው። ስለዚህ ምን ያህል ርቀት ተጉዟል ነው የሚለው ጥያቄው። ሃው ፋር አፕ along the plane does the block go before coming to rest ይላል። coming to rest ማለት እዚህ ጋር ሲደርስ ፋይናል ቬሎሲቲ 0 ሆኗል ማለት ነው። ኦኬ ብሎካችን ኢኒሻል ቬሎሲቲ ነበር፣ እዚህ ጋር ደግሞ ፋይናሊ comes to rest ኦኬ ቆሟል። ይህን ሀሳብ መውሰድ አለባችሁ። ኢኒሻሊ ደግሞ ኢኒሻል ቬሎሲቲ 2 ሜትር ፐር ሰከንድ ነው። ስለዚህ የሚያስፈልገን ነገር ዋና ነገሮች ምንድን ናቸው የሚለው አንደኛው የኢንክላይንድ ፕሌኑ አንግል ተሰጥቷል። ከዚህ ያለውን ሃይት ማወቅ እንችላለን፣ በሂደት ማወቅ እንችላለን ሃይቱ ስንት እንደሆነ፣ ምክንያቱም በጣም ኢምፖርታንት ስለሆነ ነው። ኤች ቫሊዩ ማለት ምን ማለት ነው የሚለው ዘ ኢንክላይንድ ፕሌን ሃይት ኦብጀክቱ ጀስት እዚህ ጋር ነው የደረሰው። ከዚህ ያለው የከፍታ መጠን ከሰርፌሱ ብሎኩ እስኪቆም ድረስ ያለው የከፍታ መጠን ምን ያለው ነው። ካይኔቲክ ኢነርጂ እና ግራቪቴሽናል ፖቴንሻል ኢነርጂዎችንም በጣም ኢምፖርታንት ናቸው፣ እነሱ እንፈልጋለን። የመጀመሪያው ኤ ስንሰራ assume there is no friction between the block and the surface inclined plane surface ይላል። ስለዚህ የምንጠቀመው ወርክ ደናችን is equal to change of mechanical energy ብለን እንነሳለን። ፍሪክሽን ከሌለ ኢነርጂ ሎስቴጅ የለም አይደለ? ስለዚህ ወርክ ደን ባይ ኮንዘርቫቲቭ ፎርስ ዊዛውት ፍሪክሽን ወይንም ደግሞ ዊዛውት ዲሲፓቲቭ ፎርስ ከሆነ ኢነርጂ is conserved አይደል? ሜካኒካል ኤነርጂ ኮንዘርቭድ እንደሚሆን አይተናል። ወይንም ሜካኒካል ኤነርጂያችን ወይንም ወርክ ደናችን ዜሮ ነው።
ስለዚህ በዚህ መሰረት ቼንጅ ኦፍ መካኒካል ኤነርጂ ኢዝ ኢኳል 0 ማለት ምን ማለት ነው የሚለውን እንየው። ቼንጅ ኦፍ መካኒካል ኤነርጂ 0 ነው ማለት ቼንጅ ኦፍ መካኒካል ኤነርጂ በሌላ አባባል መካኒካል ኢነርጂ ፋይናል ሲቀነስ መካኒካል ኢነርጂ ኢኒሻል ኢዝ ኢኳል 0 ማለት ነው። ኦኬ ይሄ ፋይናል ላይ ኢኒሻል መካኒካል ኤነርጂ መቀነስ ቼንጅ ኦፍ መካኒካል ኤነርጂ ተብሎ ይጠራል። ኦኬ ሶ ሁለቱን ነገሮች አሬንጅ ብናደርጋቸው ይሄን ወደዚህ ሙቭ ብናደርገው መካኒካል ኢነርጂ ፋይናል ኢዝ ኢኳል ቱ መካኒካል ኢነርጂ ኢኒሻል ይሆናል ማለት ነው። መካኒካል ኢነርጂ ደግሞ ማለት በሌላ አባባል ምን ማለት ነው? ዘ ሰም ኦፍ ካይኔቲክ ፕላስ ፖቴንሻል ኢነርጂ ማለት ነው አይደል? ሶ መካኒካል ኢነርጂ ማለት የካይኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ውጤት ነው። እዚህ ጋም መካኒካል ኢነርጂ ማለት ምን ማለት ነው? ዘ ሰም ኦፍ ካይኔቲክ ኢነርጂ ፕላስ ፖቴንሻል ኢነርጂ ማለት ነው። ሶ ፋይናል ማለት እዚህ ጋር ኦብጀክቱ ሲደርስ ማለት ነው ያለው የካይኔቲክ ኢነርጂ መጠን። ፖቴንሻል ኢነርጂው ፋይናሊ እዚህ ጋር ያለው ግራቪቴሽናል ፖቴንሻል ኢነርጂ ነው የምንጠቀመው። ኢኒሻሊ ደግሞ ማለት ኢኒሻል ካይኔቲክ ኢነርጂ ማለት እዚህ ጋር ኦብጀክቱ ያለው ኢነርጂ መጠን ነው። ካይኔቲክ ኢነርጂ ፖቴንሻል ኢነርጂውም እዚህ ጋር ያለ ሶ የሁለቱ ድምር ውጤት ኔቱ ወይንም ደግሞ ቼንጅ ኦፍ መካኒካል ኤነርጂ 0 መምጣት አለበት። ዊዛውት ፍሪክሽን ኢነርጂ ኢዝ ኮንዘርቭድ አይደል? ኢነርጂ ኮንዘርቭድ ይሆናል። ስለዚህ እዚህ ጋር እንደምታዩት ኢት ካምስ ቱ ረስት ይላል 2 ሜትር ፐር ሰከንድ ፍጥነት ነበረው ኢንክላይንድ ፕሌኑ። ልክ ኢንክላይንድ ፕሌኑ ላይ የሚወጣው ኦብጀክት ፋይናል ላይ ግን ስቶፕ አድርጓል። እዚህ ጋር ኦኬ ፋይናል ቬሎሲቲ ኢት ካምስ ቱ ረስት ስለሚል ፋይናል ቬሎሲቲያችን 0 ነው። ጥያቄው ጋር እንዳየ ነው። ሶ ሲነሳ ሁለት ኢነርጂ አለው ማለት ነው። እዚህ ጋር መካኒካል ኢነርጂ አለ። መካኒካል ኢነርጂውን ኢኒሻል ብለን የምንጠራው ነው ይሄ ማለት ነው። እዚህ ጋር ሲደርስ ደግሞ ፋይናሊ ስቶፕ ሲያደርግ መካኒካል ኢነርጂ ፋይናል ብለን እንጠራለን። እንደነገርኳችሁ መካኒካል ኢነርጂ ማለት ነው ማለት ነው የካይኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ውጤት ነው ብለናል። ሶ እዚህ ጋር ያለው ኢነርጂ ፖቴንሻል ኢነርጂ ኢኒሻል ነው፣ እንዲሁም ካይኔቲክ ኢነርጂም ኢኒሻል ነው። ፎርሙላቸው ምን ይመስላል? ፖቴንሻል ኢነርጂያችን ግራቪቴሽናል ፖቴንሻል ኢነርጂ ስለሆነ ማስ ታይምስ ግራቪቲ ታይምስ ሃይት ነው። እዚህ ቦታ ላይ ሃይቱን ሜጀር ስናደርገው መነሻ ቦታ ስለሆነ ሃይቱ 0 ሌቭል ላይ ነው ከግራውንዱ ሌቭል ስንለካ ለምሳሌ 2 ሜትር 3 ሜትር እያለን ወይም በሴንቲሜትር ከሆነ እንዲህ ሲሆን አይደለ እየለካን ብንሄድ ከፍታ ማለት ከመሬት መነሻችን ግን ሌቭሉ ግራውንድ እስከሆነ ሃይቱ 0 ነው። ሃይቱ 0 ከሆነ 0 ሲባዛ ኤኒ ቫልዩ 0 ነው የሚመጣው። ስለዚህ ኢኒሻሊ ግራቪቴሽናል ፖቴንሻል ኤነርጂ 0 ሌቭል 0 ሪፈረንስ ፖይንት ላይ ስለሆነ መነሻ ኮኦርዲኔት ስለሆነ ፖቴንሻል ኢነርጂው 0 ነው። ይሄ 0 ነው ማለት ነው። እንቅስቃሴ ሲጀምሯል? አዎ ጀምሯል። ሲታዩት መነሻ ፍጥነቱ ስንት ነው? 2 ሜትር ፐር ሰከንድ ይላል አይደለ? ስለዚህ ኢኒሻል ቬሎሲቲ ያለን ማለት ነው። ስለዚህ ካይኔቲክ ኢነርጂ ያለን፣ ምክንያቱም ካይኔቲክ ኢነርጂ ማለት ዘ ኤነርጂ ፖሰስድ ባይ ኤኒ ሙቪንግ ኦብጀክት፣ ማንኛውም ሙቭ የሚያደርገው ኦብጀክት ፖሰስ የሚያደርገው ኤነርጂ፣ በእንቅስቃሴ አማካኝነት ፖሰስ የሚያደርገው ኤነርጂ ካይኔቲክ ኢነርጂ ይባላል ተባብለናል። ስለዚህ ኢኒሻል ቬሎሲቲ ስላለ 5 ኪሎ ግራም የሚመዝን ኦብጀክት ነው። ስለዚህ ኢኒሻሊ ካይኔቲክ ኢነርጂ አለው ማለት ነው። ይሄ ኢነርጂ አለ። ሲደርስስ ኦብጀክቱ እዚህ ቦታ ላይ ሲደርስ አሁንም ሁለቱን ኢነርጂ ቼክ እናደርጋለን። መካኒካል ኢነርጂ ፋይናል ማለት ካይኔቲክ ኢነርጂ ፋይናል ኤንድ ኦልሶ ካይኔቲክ ኢነርጂ ፋይናል ኤንድ ኦልሶ ፖቴንሻል ኢነርጂ ፋይናል፣ ግራቪቴሽናል ፖቴንሻል ኢነርጂ ፋይናል። ካይኔቲክ ኢነርጂያችንን እስኪ ቼክ እናደርግ። 1/2 ማስ ሲባዛ ቬሎሲቲ ስኩዌር። ቬሎሲቲ ፋይናል ነው። ስለዚህ መጨረሻ ላይ ቆሟል ወይስ አሁንም ይንቀሳቀሳል ስንል እዚህ ጋር ቆሟል አይደለ? ፋይናል ቬሎሲቲ ኢት ካምስ ቱ ረስት ስለሚል ልክ እዚህ ቦታ ላይ እዚህ ሌቭል ላይ ሲደርስ ኦብጀክቱ ቆሟል። እንቅስቃሴ ያቆመ ማለት ካይኔቲክ ኢነርጂ የሚባል ነገር አይኖረውም አይደለ? በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ነው። ፋይናሊ ካይኔቲክ ኢነርጂ 0 ነው። እዚህ ጋርም 0 ፋይናሊ ካይኔቲክ ኢነርጂ ነው ያለን ማለት ነው። ኢኒሻል አለን፣ ፋይናል ካይኔቲክ ኢነርጂ ግን የለንም። ኦብጀክቱ እዚህ ጋር ሲደርስ ግን ከመሬት እንደምታዩት የሆነ ከፍታ ላይ ነው አይደለ? ይሄ ሜጀር ስታደርጉ አንደኛ እንዳትሳሳቱ ጥረት ማድረገው ፓራላል ነው። ኦኬ ሃይቱ እዚህ ጋር አይደል እንዳትሉ፣ ኦብጀክቱ እዚህ ጋር ነው። ተመሳሳይ ሜጀርመንት መውሰድ ትችላላችሁ። ሎክ ይሄ ከዚህ ያለው ሃይት ፓራላሊ እዚህ ጋር የሳልኩት ተመሳሳይ ነው። ኦኬ ይሄ ኤች ኦብጀክቱ እዚህ ጋር ነው ያለው አይደል? ይሄና ፓራላሊ እዚህ ጋር ሜጀር ባደረገው ችግር የለውም ማለት የሆነ ከፍታ ላይ ነው ያለው። ስለዚህ ሜጀርመንታችንን በትክክል እንደዛ ማስቀመጥ ይችላል። ስለዚህ የተወሰነ ከፍታ ላይ ስላለ ግራቪቴሽናል ፖቴንሻል ኤነርጂ ፕሮሰስ አድርጓል ማለት ነው። ግራቪቴሽናል ፖቴንሻል ኤነርጂያችን ስናየው ፋይናሊ ማስ ታይምስ ግራቪቴሽናል አክሰለሬሽን፣ ማስ ኦልሬዲ ኮንስታንት ነው 5 ኪሎ ግራም ነው ያለው። እዚህ ሃይት ላይ ሲደርስም 5 ኪሎ ግራም ነው፣ ምንም አይነት ለውጥ የለውም። ስለዚህ ሃይቱ በዚህ ሃይት አማካኝነት ፖቴንሻል ኢነርጂ አለ ማለት ፋይናሊ። ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ምንድን ነው የሚለው ከዚህ ቀጥሎ ያው ቢፎር እና አፍተር ያለው ኢነርጂ መጠን ሲሚላር ነው የሚለን።
ፋይናል ፖቴንሻል ኤነርጂ ማለት እዚህ ጋር ያገኘነውን ማስ አለን፣ ግራቪቴሽናል አክሰለሬሽን አለን፣ ሃይት እዚህ ጋር አለን እኩል ይሆናል። ካይነቲክ ኤነርጂ ደግሞ ሲነሳ 1/2 ማስ ሲባዛ ኢኒሻል ቬሎሲቲ ስኩዌር አይደለ? ኢኒሻል ቬሎሲቲ መነሻ ፍጥነት ማለት ነው። እዚህ ጋር እንደጻፍ ሶ ኢትስ ሲምፕል። በቃ ከዚህ በኋላ በጣም ሲምፕል ነው። የተጠየቅነው ግን መርሳት የለብንም። ከዚህ እስከዚህ ያለው የዲስታንስ መጠን ወይንም የርቀት መጠን ስንት ነው ነው የመጀመሪያው ጥያቄ አይደል? ሶ ማስ ቦት ሳይድስ ካንስል አውት ይሆናል። ምክንያቱም ለማስ ታካፍሉ ማስ ካንስል አውት ይሆናል። አይ ኖ ማስ እያለ ነው መስራት የምፈልገው ካላችሁ ችግር የለውም። በተመሳሳይ ቁጥር ነው ቦት ሳይድስ የምናባዘው። ኦኬ ምንም አይነት ልዩነት አያመጣም። ኦኬ ሲምፕሊፋይ ማድረግ ነው። ሲምፕሊፊኬሽን በጣም ኢምፖርታንት ስለሆነ ሶ እዚህ ጋር ማን ያለን ከዚህ በኋላ g ታይምስ h is equal to 1/2 ኢኒሻል ቬሎሲቲ ስኩዌር። ሶ አሁን ኢኒሻል ቬሎሲቲ ያለኝ 2 ሜትር ፐር ሰከንድ፣ የመሬት ግራቪቴሽናል አክሰለሬሽን 9.8 ወይ 10 መጠቀም እችላለሁ። ነገር ግን ሃይት የሚባል ነገር የለም አይደል? ሃይት የለኝም። ደግሞ የሚያስፈልገኝም ሌንግዝ ነው። ከዚህ ያለው የሌንግዝ መጠን ነው። ስለዚህ እዚህ ጋር የምሰሩት አንድ ነገር አለ። የምሰሩት ምንድን ነው? እንደምታዩት ይሄ ኢንክላይን ፕሌን ራይት አንግል ትራያንግል ቅርጽ አለው አይደል? ራይት አንግል ትራያንግል ቅርጽ አለው። ራይት አንግል ትራያንግል ቅርጽ ካለው ደግሞ የትሪግኖሜትሪክ ሪሌሽን መጠቀም ትችላላችሁ። ሳይን፣ ኮሳይን የሚሉ ነገሮችን። ለምሳሌ ሳይን ብጠቀም አንግል ስለተሰጠኝ ሳይን ቴታ ማለት ዘ ሬሾ ኦፍ ኦፖዚት ሳይድ ኦቨር ሃይፖተነስ ሳይድ። ማቴማቲክስ ላይም ፊዚክስ ላይም በጣም ብዙ ጊዜ እነዚህ ነገሮች ስንጠቀም አይተናል። ብዙ ጥያቄዎችን ከዚህ በፊት እንዳየ ነው ማለት ነው። ኦኬ ሶ ዲግሪያችን 30 ዲግሪ ነው። ኦፖዚት ብለን የምንጠራው ደግሞ የአንግል ፍሮንት ሳይድ ነው። ማን ነው? ሃይት ነው። የምፈልገው እዚህ ጋርም ሃይት ስለሌለኝ ነው። ሃይፖተነስ ተብሎ የሚጠራው ደግሞ ይሄ ፓርቱ ነው። ይሄ ደግሞ ማን ነው? ሌንግዝ ወይንም ኤስ ነው አይደል? ኤል ብዬ ሰየም ሃይፖተነስ። ስለዚህ አሁን በጣም ሲምፕል ነው። ኦቨር ዋን አድርጌ ክሪክሮስ አባዛለሁ። ኤች ሲባዛ በአንድ ኤች ነው። ሌንግዝ ሲባዛ ሳይን 30 ዲግሪ ያደርጋለሁ ማለት ነው። ኦኬ ሶ አሁን በሃይት ቦታ ማን ነው ማስገባው ማለት ነው? ኤል ሳይን 30 ዲግሪ። ሶ ጂ ታይምስ ኤል ኤች ቦታ ላይ ማን ነው ኤል ሳይን 30 ዲግሪ። ኤል ሳይን 30 ዲግሪ እዚህ ኳልቱ 1/2 ኢኒሻል ቬሎሲቲ ስኩዌር ይሆናል። አሁን ሁሉ ነገር ይታወቃል። ሳይን 30 ዲግሪ ማወቅ ይቻላል። የመሬት ግራቪቴሽናል አክሰለሬሽን ይታወቃል። ኢኒሻል ቬሎሲቲ ያለን። የማይታወቀው ሌንግዝ ነው። የምንፈልገው ማንን ነው? ሌንግዝ ነው። በጣም ሲምፕል ነው ማለት ነው። ኦኬ ሶ ምን እናድርግ? ኤልን ለብቻ ላውጣና ሲባዛ ጂ ቫልዩ ስንት ነው? 10 ልውሰድ። 10 ሜትር ፐር ሰከንድ ስኩዌር። ሳይን 30 በቁጥር ስንት ነው? ሳይንቲፊክ ካልኩሌተር መጠቀም ትችላለች። 30 ትሪግኖሜትሪ ይላል። አረ ሳይን ኮስ ይላል። ሳይን 30 ማለት ስንት ነው? 0.5። ኦኬ ሶ እዚህ ጋር ሳይን 30 ማለት 0.5 ማለት ነው። 1/2 ሲባዛ ኢኒሻል ቬሎሲቲያችን ስንት ነው? ኦብጀክቱ ሲነሳ ብሎክ ሲነሳ ያለው ፍጥነት 2 ሜትር ፐር ሰከንድ 2 ሜትር ፐር ሰከንድ ስኩዌር አለው። በጣም ጥሩ። 10 ሲባዛ በ0.5 5 ይሆናል። ሶ ሌንግዝ ሲባዛ 0.5 ሲባዛ በ10 5 ሜትር ፐር ሰከንድ ስኩዌር ይሆናል እኩል ይሆናል 1/2 ሲባዛ 2 ስኩዌር ሲሆን 4 ሜትር ስኩዌር ይሆናል። ሰከንዱ ሰከንድ ስኩዌር ይሆናል። ስለዚህ ያለን ቁጥር እንውሰድና ኤል ሲባዛ እዚህ ጋር 5 ሜትር ፐር ሰከንድ ስኩዌር እኩል ይሆናል 1 ሲባዛ በ4 ሲካፈል 2 ይሆናል ማለት ነው። 2 ሜትር ስኩዌር ፐር ሰከንድ ስኩዌር። ስኩዌሯ የመጣችው እቺ ሜትሯ ስኩዌር ሰከንድ ስኩዌር ስለምትሆን ነው። ኤልን ለማግኘት ቦት ሳይድስ ለስንት አካፍለዋለሁ? ለ5 ለ5 ሜትር ፐር ሰከንድ ስኩዌር። ይሄንም ለ5 ሜትር ፐር ሰከንድ ስኩዌር ማለት ነው። ዘን አፍተር ምንድነው ማድረገው? ካንስል የሚሆኑትን ካንስል አደርጋለሁ። ሌንግዝ ኢዝ ኢኳል ቱ ሰከንድ ስኩዌር በሰከንድ ስኩዌር አንዷ ሜትር ስኩዌር አንዷ ሜትር ታጠፋለች። ሜትር ብቻ ይቀራል። 2 ለ5 ታካፍሉ ስንት ነው? እስኪ እናካፍለው። 2 ሲካፈል ለ5 አይችልም ማለት 0.20 ሆነ። በስንት እናባዛው? 4 ጊዜ 5 20። ስለዚህ 2 ለ5 ታካፍሉ ስንት መጣ ማለት 0.4 መጣ።
ስለዚህ መልሳችን ምንድነው ማለት ነው? 0.4 ሜትር ማለት ነው። ኦኬ ስለዚህ ከዚህ እስከዚህ ምን ያህል ርቀት ተጓዘ ከተባለ መልሳችን አንሰር 0.4 ሜትር ርቀት ተጉዟል ብለን መናገር እንችላለን። የመጀመሪያው መልሳችን ኤ ምን ያህል ርቀት ተጉዟል አሲዩም በብሎኩና በኢንክላይንድ ፕሌን ሰርፌሱ መካከል ፍሪክሽንለስ ነው ብላችሁ ውሰዱ ስለተባለን ይሄን ማግኘት እንችላለን። ሶ አንደኛው ይሄ 0.4 ሜትር አግኝተናል። ቢ ደግሞ የተጠየቀው the coefficient of friction between the block and the surface is 0.5 5 ኪሎ ግራም የሚመዝነው ብሎክ በብሎኩና በሰርፌሱ መካከል 0.5 ፍሪክሽን ቢኖር ራፍነስ ኦፍ coefficient of friction 0.25 ነው የተሰጠው። ሶ ፍሪክሽን ሲኖር ምን ያህል ርቀት ይጓዛል ነው በዚህ ፍጥነት። ሶ ይሄንን እንሰራለን። ሶ ቢን ስንሰራ assume there is friction ይላል። coefficient of friction ተሰጥቶናል። coefficient of frictionአችን 0.25 አድርጋችሁ ሰዱ ነው የሚለው። ማስ ኦልሬዲ እናውቀዋለን 5 ኪሎ ግራም፣ ሳይንስ 30 0.5 እንደሆነ እናውቃለን። ኮስ 30 ስንት እንደሆነ ደግሞ ማወቅ ከፈለጋችሁ እዚህ ጋር ጽፌያለሁ 0.866 30 ትሪግኖሜትሪ ኮስ አይደል። ኮስ 30 ዲግሪ ማለት 0.866 ነው። እንዳስፈላጊነቱ እንጠቀማለን። ኢኒሻል ቬሎሲቲያችን ተሰጥቷል 2 ሜትር ፐር ሰከንድ። ፋይናሊ ደግሞ ኦብጀክቱ ቆሟል ነው የሚለው። ፋይናል ቬሎሲቲያችን 0 ነው ማለት ነው። እነዚህን ነገሮች በደንብ ኢምፖርታንት በሆነ ወይ እንጠቀማቸዋለን። ሶ ሉክ ለምሳሌ እዚህ ጋር እንዳየነው አሁን ኢነርጂ ኮንዘርቭድ አይሆንም። ቢፎር ኤንድ አፍተር ያለው የኢነርጂ መጠን እኩል አይሆንም። ሎስቴጅ አለ በፍሪክሽን አማካኝነት። ኦብጀክቱ ሲንቀሳቀስ ያው ፍሪክሽን ይኖራል። ስለዚህ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ምንድነው የሚለውን ነገር ስንነሳ ወርክ ደን ኢዝ ኢኳል ቱ ቼንጅ ኦፍ ሜካኒካል ኢነርጂ ከዚህ ነው የተነሳ ነው አይደል? አሁን ዜሮ አይሆንም ምክንያቱም ፍሪክሽን ስላለ። ወርክ ደናችን ዜሮ አይሆንም። ሶ ወርክ ደን ባይ ፍሪክሽን ምን ይመስላል? ወርክ ደን ባይ ፍሪክሽን ዋንስ ፎርስ ኤግዘርት አድርገን ስንተወው ኦብጀክቱ ወደ ላይ ከወጣ በኋላ እንደ መጀመሪያ አይሆንም አይደለ? ለምሳሌ 0.4 ሜትር ነው የተጓዘው በመጀመሪያው ፍሪክሽን ሳይኖር። አሁን ግን እንደዛ ላይ ይጓዝ ይችላል። ዋንስ ፎርስ ከሰጠነው በኋላ የሚሄደው የርቀት መጠን ሊቀንስብን ይችላል። ምክንያቱም በብሎኩና በሰርፌሱ መካከል ፍሪክሽንን ስለምንጠቀም። ሶ ፍሪክሽን ወርክ ደን ባይ ፍሪክሽን ሲፈለግ ደግሞ ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው። ሶ ወርክ ደናችን ወርክ ደን ባይ ፍሪክሽን ካልነው ፍሪክሽኑ ደግሞ ፎርስ ኦፍ ፍሪክሽን ይሆናል። ፍሪክሽናችን ካይኔቲክ ፍሪክሽናል ፎርስ እናደርገዋለን። ዲስፕሌስመንትን ደግሞ ኤል ብለን እንሰይመዋለን ማለት ነው። ኦኬ ሶ በፎርሱና በዲስፕሌስመንቱ መካከል 180 ዲግሪ ስለሚሆን ብዙ ጊዜ ኔጌቲቭ እንደምንጨምር በብዙ ጊዜ ስላየን አሁን መድገሙ አይጠበቅብንም። ኦኬ ሶ ወርክ ደን ባይ ፍሪክሽን ሲኖር ፎርስ ኦፍ ካይኔቲክ ፍሪክሽን ሲባዛ ከዚህ ያለ ርቀት ዲስፕሌስመንት ይሄን ነው የምንፈልገው እኩል ይሆናል። ቼንጅ ኦፍ መካኒካል ኢነርጂ ማለት ደግሞ መካኒካል ኢነርጂ ፋይናል ቀነስ መካኒካል ኢነርጂ ኢኒሻል። ሶ መጀመሪያ ላይ ባገኘናቸው መሰረት መካኒካል ኢነርጂ ፋይናል ላይ የሚኖረው ኢነርጂ ዘ ሰም ኦፍ ማን ካይኔቲክ ኢነርጂ ፋይናል ሲደመር ፖቴንሻል ግራቪቴሽናል ፖቴንሻል ኢነርጂ ፋይናል አይደል? ኦኬ ይሄ ያለ ሲቀነስ ኢኒሻል መካኒካል ኢነርጂ ደግሞ ኦብጀክት መጀመሪያ ላይ ያሉ ኢነርጂዎች ካይኔቲክ ኢነርጂ ኢኒሻል ሲደመር ግራቪቴሽናል ፖቴንሻል ኢነርጂ ኢኒሻል ናቸው። ሶ እዚህ ጋር ዜሮ የሚሆኑ አሉ። ሲነሳ ሃይቱ ዜሮ ፖዚሽን ላይ ስለሆነ ፖቴንሻል ኢነርጂ ኢኒሻል ዜሮ እንደሚሆን ተነጋግረናል። ፋይናሊ ደግሞ ዜሮ የሚሆነው ካይኔቲክ ኢነርጂ ነው ምክንያቱም ኦብጀክቱ ቆሟል ነው። ሶ እነዚህ ነገሮች ዜሮ ይሆናሉ። የቀረውን ግን እንጠቀማለን። ሶ ካይኔቲክ ፍሪክሽናል ፎርስ ታይምስ ሌንግዝ ከዚህ ያለው ግራቪቴሽናል ፖቴንሻል ኢነርጂ ፋይናል ማለት ደግሞ ኤምጂኤች ኤች ማለት ከዚህ ነው። ኦብጀክቱ ከኢንክላይን ፕሌኑ ወደ ላይ ኤሊቬትድ ሆኗል። ሲቀነስ ካይኔቲክ ኢነርጂ ኢኒሻል ብለን የምንጠራት ይችኛዋን ነው 1/2 ማስ ሲባዛ ኢኒሻል ቬሎሲቲ ስኩዌር አይደለ? ካይኔቲክ ኢነርጂ 1/2 የሚል ስኩዌር ስለሆነ ሶ እነዚህ ነገሮች ነው በጣም ኢምፖርታንት በሆነ ወይ የምንጠቀማቸው ማለት ነው። እነዚህ ነገሮች ተጠቅመን ሶልቭ እናደርጋለን። ሶ እዚህ ጋር ኤች ማለትስ ምን ማለት ነው የሚለውንም እናብራራ። አሁንም ቅድም እንዳየነው ሃይት የለንም። ሃይቱን ኢን ተርምስ ኦፍ ኤል መግለጽ ስላለብን ትሪግ ሪሌሽን ትጠቀማላችሁ። ይህንን እንደ ራይት አንግል ትሪያንግል ውሰዱትና
90 ዲግሪ ነው እንደምታዩት ሁለቱ ሳይዶቹ ራይት አንግል ትራያንግል ነው። ሳይን ቴታ ስንጠቀም ዘ ሬሾ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖትነስ ማለት ነው ተባብለናል። ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ብለን የምንጠራው ኤች ነው። ሃይፖትነስ ብለን የምንጠራው ደግሞ ኤል ነው። ኦቨር ዋን አድርገን ክሪክሮስ ስናባዛ ኤች ሲባዛ ባንድ ኤች ኢዝ ኢኳል ቱ ኤል ሲባዛ ሳይን ቴታ ይሆናል። ኢን አዘር ወር ምን ማድረግ እንችላለን? እቺኛውን ፎርሙላ መጠቀም አለብን። ኤችን በኤል ሳይን ቴታ እንወክላታለን። ምን እናገኛለን እዚህ ጋር ማይነስ ኤፍ ኬ ታይምስ ኤል ኢዝ ኢኳል ቱ ኤም ጂ ታይምስ ኤች። ኤች ማለት ማን ነው? ኤል ሳይን ቴታ ማለት ነው። ሲቀነስ 1/2 ማስ ሲባዛ ኢኒሻል ቬሎሲቲ። ይህን ፎርሙላ የምንጠቀመው ይህን ተጠቅመን ሶልቭ እናደርጋለን። ኤንድ ኦልሶ እዚህ ጋም በተጨማሪ አሁን እዚህ ጋም ኤል የሚል አለ። ወደ አንድ ኮሌክት እናደርጋቸዋለን። ማስ ይታወቃል፣ ጂ ይታወቃል፣ ሳይን 30 ዲግሪ ይታወቃል፣ ኢኒሻል ቬሎሲቲያችን ይታወቃል። የማይታወቁ ነገሮች ኤል እና እዚህ ጋር ካይነቲክ ፍሪክሽናል ፎርስ የሚል አለ። እሱንም ማብራራት አለብኝ። ካይነቲክ ፍሪክሽናል ፎርስ ከዚህ በፊት እንደተማር ነው ካይነቲክ ፍሪክሽናል ፎርስ ሲፈለግ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ኖርማል ፎርስ ማለት ነው። ኮኤፊሽንቱ ተሰጥቶኛል አይደለ? ኖርማል ፎርስ ግን አላውቀውም። አሁንም ኖርማል ፎርስ እዚህ ጋር አንዳንድ ቴክኒካል የሆኑ ነገሮች ያስፈልጋሉ። ፍሪ ቦዲ ዲያግራም ያስፈልገኛል። ኢንክላይንድ ፕሌናችን ላይ ፍሪ ቦዲ ዲያግራም ስለን በቀላሉ ሶልቭ ማድረግ ይኖርብናል። ፍሪ ቦዲ ዲያግራም ስትሰሩ ኖርማሊ እዚህ ጋር ካይነቲክ ፍሪክሽናል ፎርስ አለ። የኦብጀክቱ እንቅስቃሴ ወደ ላይ ስለሆነ ዌይት ወዴት ነው ዳይሬክሽኑ ካለን ዌይቱ ፐርፐንዲኩላር ቱ ዘ ሰርፌስ ነው፣ በሳይድ ነው የምስለው ማለት ነው። ፐርፐንዲኩላር ለመሆኑ እዚህ ጋር 90 ዲግሪ መስራት አለበት። ስለዚህ ዌይት ማለት ኤምጂ እዚህ ጋር ነው ማለት ነው። ኖርማል ፎርሳችን ደግሞ ፐርፐንዲኩላር ቱ ዘ ኢንክላይንድ ፕሌን ስለሆነ በሳይድ ስለዋለ ይሄ ኖርማል ፎርስ። እዚህ ጋር ኖርማል ፎርስ እንዴት ይፈልጋል የሚለውም ያስፈልጋል። ስለዚህ ምንድነው የምናደርገው? ካይነቲክ ፍሪክሽናል ፎርሳችንን ለማግኘት ጀስት ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ኖርማል ፎርስ፣ በኖርማል ፎርስ ቦታ ማንን እንከታለን የሚለው ነው ዋናው ነገር። ስለዚህ እንደምታዩት ኖርማል ፎርሱና ይሄ ዌይቱ እንደምታዩት ቨርቲካሊ አይደሉም አይደለ? የተወሰነ ኢንክሊኔሽን አላቸው። እዚህ ጋር ምን እናደርጋለን? ሪዞልቭ እናደርጋለን። ዌይቱን ከዚህ በፊት እንደሰራ ነው ይህንን ሄድ ቱ ቴል እናገናኝና ሪዞልቭ እናደርገዋለን። ወደ ሆሪዞንታልና ወደ ቨርቲካል ኮምፖነንቶች እንለውጠዋለን። አቅጣጫው የቬክተሩ እንደምታዩት ሄድ ቱ ቴል ነው መገናኘት ያለበት። የመጨረሻ ቬክተር ሄድ ቱ ሄድ ነው መገናኘት ያለበት። ችኛዋን ዌት ዋይ እንበላት፣ ችኛዋን ደግሞ ዌት ኤክስ እንበላት። ስለዚህ በጣም ኢምፖርታንት በሆነ ወይ የሚያስፈልገ ማን ነው? ዌት ዋይ ነው። ዌት ዋይ ስንት ይሆናል የሚለውን እንየው። ዌት ዋይ ሲፈለግ ኮስ ሬሾ እጠቀማለሁ። ኮስ ቴታ ማለት ዘ ሬሾ ኦፍ አጀሰንት ሳይድ ኦቨር ሃይፖትነስ ማለት ነው። አጀሰንታችን ማን ነው ካልን ኤ ሳይድ ነው። ኤ ሳይድ ዌት ዋይ ተብሎ ይጠራል። ሃይፖትነሳችን ደግሞ ዌት ወይንም ኤምጂ ማለት ነው። ስለዚህ ክሪክሮስ ብናደርገው ኮስ ቴታ ኢዝ ኢኳል ቱ ዋይ ኮምፖነንት ኦፍ ዌት ዲቫይድ ባይ ኤምጂ ኦቨር ዋን አድርገን ክሪክሮስ ማባዛት ነው የሚጠበቅብን። ዌት ዋይ ሲባዛ ባንድ ዌት ዋይ ኢዝ ኢኳል ቱ ኤምጂ መልቲፕላይድ ባይ ኮስ ቴታ። ስለዚህ ይሄ ብሎክ እንደምታዩት ከኢንክላይን ፕሌን ወደ ላይ እንዳይነሳ ወደታች ረግጦ የሚይዘው ይሄ ነው። ይሄ ዌይት ነው። ወደታች እንዳይሰምጥ ደግሞ ወደ ላይ ሳፖርት የሚያደርገው ማን ነው? ኖርማል ፎርስ ነው። ሁለቱ ምንድናቸው? እኩል ናቸው። ቨርቲካሊ አፕ ኤንድ ዳውን እንቅስቃሴ እንዳይኖር ሁለቱ ሳፖርት ያደርጋሉ። ቨርቲካሊ ምንም አይነት እንቅስቃሴ የለም ማለት ነው። ስለዚህ ኖርማል ፎርስ እና ዌይት ዋይ ምንድናቸው? ኢኩቫለንት ናቸው። በዚህ መሰረት ኖርማል ፎርስ ከማን ጋር እኩል ከሆነ ከዋይ ኮምፖነንት ኦፍ ዌይት ከዚህኛው ጋር እኩል ከሆነ ዌይት ዋይ ደግሞ ሲተነተን ኤምጂ ኮስ ቴታ ይሆናል ማለት ነው። ስለዚህ ኤፍ ኬ ማለት ካይነቲክ ፍሪክሽናል ፎርስ ሲፈለግ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ በኖርማል ፎርስ ቦታ ማን ነው ማስገባው? ዌይት ዋይ ወይንም ኤምጂ ኮስ ቴታ። አሁን ሊያሰራን ይችላል ይሄን ነገር ባስገባ ቅድም ባገኘሁት ፎርሙላ ስል በትክክል ኮኤፊሽንት ኦፍ ፍሪክሽን ይታወቃል፣ ማስ ይታወቃል፣ የመሬት ግራቪቴሽናል አክሰለሬሽን ይታወቃል፣ አንግሉ ይታወቃል 30 ዲግሪ፣ ኮስ 30 በቁጥር 0.866 ነው። ስለዚህ ካይነቲክ ፍሪክሽናል ፎርስ በዚህ አሁን ባየነው መሰረት መስራት ይቻላል። ስለዚህ
ሚው ኬ መልቲፕላይድ ባይ ማስ መልቲፕላይድ ባይ ግራቪቴሽናል አክሰለሬሽን መልቲፕላይድ ባይ ኮስ ቴታ የምትለዋን እወስዳለሁ ማለት ነው። በዚህ መሰረት እዚህ ጋር ያስቀመጥነው ማይነስ ኤፍ ኬ በኤፍ ኬ ቦታ ማን ነው ማስገባው? በዚህ ቦታ ይህን አስገባለሁ። ምን የሚል ሚው ኬ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ማስ ሲባዛ ጂ ሲባዛ ኮስ ቴታ ሲባዛ ይሄ ሚው ኬ ኤምጂ ኮስ ቴታ ማለት ካይነቲክ ፍሪክሽናል ፎርስ ማለት ነው። ሲባዛ ሌንግዝ እኩል ይሆናል ኤምጂ ኤል ሳይን ቴታ ማይነስ 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር። አሁን ሁሉም ቁጥር አላቸው። ሌንግዝ ብቻ ነው የማይኖረው ማለት ነው። ሌንግዝ አንኖን ቫሪያብል ነው። የሚፈልገው ምን ያህል ርቀት ተጓዘ ነው የሚለው እሱም ብቻ ነው የሚፈልገው። ሶ ቫሪያብሎቹ የሚበዙባችሁ ከሆነ ቁጥር ሰብስቱ እናድርግ። ሶ ሚው ኬ ስንት ነው? 0.25 በዚህ ቦታ 0.25 ሲባዛ ማስ ስንት ኪሎ ግራም ነው? 5 ኪሎ ግራም። ማስ ኮመንሊ ማውጣት ትችሉ ነበር፣ ነገር ግን እንትን እንዳይላችሁ ማስገባት ትችላላችሁ። ምንም ቁጥሩ ይበዛል እንጂ ምንም ችግር የለውም። ማስ በማስ ቦታ 5 ኪሎ ግራም። የመሬት ግራቪቴሽናል አክሰለሬሽን ጂ እንጠቀም 10 እንጠቀም 10 ሜትር ፐር ሰከንድ ስኩዌር ሲባዛ ኮስ አንግሏ ስንት ነች? 30 ዲግሪ። ኮስ 30 ዲግሪ ሲባዛ ይሄ ኤል ነው። ኤል አይታወቅም፣ እሱን ነው የምንፈልገው። አሁን ማስ ስንት ነው? 5 ኪሎ ግራም ሲባዛ ኤል ስንት ነው? አይታወቅም። ጂ እዚህ ጋር ጂ አለ። ጂ 10 ሜትር ፐር ሰከንድ ስኩዌር ነው ሲባዛ ኤል ሲባዛ ሳይን ስንት ዲግሪ? 30 ዲግሪ እናደርጋለን። ሲቀነስ 1/2 ማስ ስንት ኪሎ ግራም ተሰጥቷል? 5 ኪሎ ግራም ሲባዛ ኢኒሻል ቬሎሲቲ ሲነሳ ያለው ፍጥነት 2 ሜትር ፐር ሰከንድ ዘሆል ስኩዌር። አሁን ከዚህ በኋላ አንኖን ቫሪያብል የምናገኘው ኤልን ብቻ ነው። ከዛ ውጭ ቁጥሮች ናቸው። ስለዚህ እያንዳንዱን እያባዛን እንሄዳለን ማለት ነው። ስናባዛ 0.25 ሲባዛ በ5 ሲባዛ በ10 ኮስ 30 ስንት ነው? ኮስ 30 እዚህ ጋር 0.866 ይላል። እሱን ሰብስት እናድርግ። እዚህ ጋር ሰፋ አድርጌን እንውሰደው። 0.25 0 ከምናባዛው እየጨረስን እንሄድ። 0.05 መልቲፕላይድ ባይ በስንት? በ5 ሲባዛ በስንት? በ10 እስከዚህ ድረስ እናባዛው። ከዛ እንሄዳለን 12.5 ይመጣል። 12.5 ሲባዛ ኮስ 30 ኮስ 30 ስንት ያሳያል? በቁጥር 0.866 ሲባዛ ማን አለ? ሌንግዝ። ኦኬ 5 ሲባዛ በ10 ስንት ነው? 50 ሜትር ፐር ሰከንድ ስኩዌር ሲባዛ ሌንግዝ ሲባዛ ሳይን 30 ስንት ነው? በቁጥር 0.5 ሲቀነስ እዚህ ጋር ምን ታገኛላችሁ? 2 ስኩዌር ማለት ስንት ነው? 2 ጊዜ 2 4 አይደል? 4 ሲባዛ በ5 20 20 ሲባዛ በ1 20 20 ሲካፈል ለ2 10 ይመጣል። ኦኬ 10 ኪሎ ግራም ሲባዛ ሜትር ስኩዌር ፐር ሰከንድ ስኩዌር። ኦኬ ሶ አሁን እየጨረስን መሄድ እንችላለን ማለት ነው። በዚህ መሰረት ኔጌቲቭ 12.5 ሲባዛ በ0.866 ስለዚህ 12.5 ሲባዛ በ0.866 ስንት ይመጣል? 10.8 ይሄን ስናባዛው ስንጻፍ 10.8 ይሄን በዚህ 10.8 ሲባዛ በሌንግዝ ብቻ እናድርገው እኩል ይሆናል 50 ሲባዛ በ0.5 0.5 ማለት ኦልሬዲ 1/2 ነው። በ2 25 ይመጣል። ኦኬ ሰው ግን ግልጽ እንዲሆንላችሁ 50 ሲባዛ በ0.5 ኦኬ በ5 ሳይሆን 50 መልቲፕላይድ ባይ 0.5 ስንት ይመጣል? 25 አይደለ? ሶ በዚህ 25 ይመጣል። 25 ሲባዛ በኤል ሌንግዝ ያው በሜትር ነው፣ ምንም ችግር የለውም። 25 ሲባዛ ሌንግዝ ሲቀነስ 10 ኦኬ በኋላ የምናገኘው ሜትር ብለን እንወስደዋለን። ኦኬ ሶ
ላይክ ተርሞቹን መሰብሰብ አለብን። ይሄን ወደዚህ እናምጠው፣ 10ን ወደዚህ እናምጠው። 10 ወደዚህ ሲመጣ ፖዚቲቭ ይሆናል ቁጥር ብቻ ስለሆነ አይደል? ይሄ ደግሞ 25 ኤል ይላል። 25 ሲባዛ ሌንግዝ ማለት ነው። ይሄን ወደዛ ስንወስድለት ማይነስ የነበረው ምንድነው የሚሆነው? ፕላስ 10.8 ሲባዛ ሌንግዝ ይሆናል ማለት። ኮመን ኤል የሚላለ የጋራ እናወጣለን። የጋራ ስናወጣ ሌንግዝ የጋራ ሲወጣ እዚህ ጋር 25 በመሃላቸው መደመር ነው ያለው። ሲደመር 10.8 ይሆናል። ሶ ስንደምረው ስንት ይሆናል? ኤል ኢዝ ኢኳል ቱ ኤል 10 ኢዝ ኢኳል ቱ ኤል ሲባዛ 25 ሲደመር 10.8 35.8 ይሆናል ማለት ነው። 3 ስናካፍል ለ35.8 ይሄንም 35.8 ይሆናል። ካንስል ሲሆን ይሄኛው በዚህ ይጣፋል ማለት ነው። ማንቀረ ሌንግዝ ኢኳል ቱ 10ን ለ35.8 እናካፍለው። ካልኩሌተር እንጠቀም። ሶ 10 divided by 35.8 ስንት ይመጣል? 0.279። ስለዚህ ስናጠጋጋው 0.28 እናድርገው። ኦኬ 9ን ወደ 7 እናጠጋጋውና 0.28 ሜትር። ሶ ዩኒቱ እያንዳንዱ ስናጠፋ ጊዜ ነው እንዲበቃችሁ ብዬ ነው። ሶ ምን ያህል ርቀት ተጉዟል ማለት ነው? ፍሪክሽን ሲኖር 0.28 ሜትር ብቻ ነው መጓዝ የሚችለው። ምክንያቱም ፍሪክሽኑ ወደዚህ ምን ያደርገዋል? ሪታርድ እንዲያደርገው እንቅስቃሴውን ይገተዋል ማለት ነው። ኦኬ ነገር ግን አሲዩም ዜር ኢዝ ኖ ፍሪክሽን ሲባል ምን ያህል ርቀት ተጉዞ ነበር? ዋንስ ፎርስ ከሰጠነው በኋላ ወደ ላይ ሲወጣ 0.4 ሜትር ነበር የተጓዘ። ፍሪክሽን ሲኖር ግን ከ0.4 ያነሰ ርቀት የመጓዝ አቅም አለው ብለን በዚህ መልኩ ከመለስን የቢን ትክክል ነው ማለት ነው። Question number 5 ምንድን ነው የሚለው? A 0.50 kilogram block slides across a tabletop with initial velocity of 10 cm per second and comes to rest in a distance of 5 cm. Find the average friction force that retarded in its motion ይላል። 0.5 ኪሎግራም የሚመዘን ብሎክ ስላይድስ አክሮስ ኤ ቴብል ቶፕ ዊዝ ኢኒሻል ስፒድ 20 ሴንቲሜትር ፐር ሰከንድ ነው። ፋይናሊ ያለውን እንቅስቃሴ በፍሪክሽን አማካኝነት ሪታርድድ አድርጎት እንቅስቃሴውን ገቶት 50 ሴንቲሜትር ከተጓዘ በኋላ ምን አድርጓል ነው የሚለው? ቆሟል ነው የሚለው። ፋይንድ ዘ አቨሬጅ ፍሪክሽን ፎር ዛት ሪታርድድ ኢትስ ሞሽን ይላል። አማካኝ የፍሪክሽን መጠኑ ምን ያህል ይሆናል ነው። ኦብጀክቱን ለማቆም ምን ያህል ፍሪክሽን ፎርስ አለ ነው። ይሄ በጣም ሲምፕል ጥያቄ ነው። ይህን ስንሰራ ምንድን ነው የምናደርገው? ሉክ ለምሳሌ ቴብል ነው እንበል። ከቴብሉ ከተወሰነ ከፍታ ላይ ነው ያለው። ኦብጀክቱ ከቴብሉ ያለው የከፍታ መጠን ሀይቱ እኩል ሌቭል ላይ ነው። ኦብጀክቱ ከዚህ ነው የተነሳው ብለን እናስብ። ስታርት ፍሮም ሂር ማስ ኦፍ ዘ ብሎክ ስንት ኪሎግራም ነው? 0.5 ኪሎግራም ነው። ስላይድስ አድርጓል። ስለዚህ ሲነሳ ያለው ኢኒሻል ቬሎሲቲው ስንት ነው የሚያሳየው? 20 ሴንቲሜትር ፐር ሰከንድ። ወደ ሜትር ፐር ሰከንድ መለወጥ አለብን። 20 ሴንቲሜትር ስንት ሜትር ነው? 1 ሜትር 100 ሴንቲሜትር ነው። 20 ስንት ይሆናል ብላችሁ ክሪክሮስ ማድረግ ትችላላችሁ። ወይንም 20 ለ100 ስታካፍሉ 0.2 ይመጣል ማለት ነው። ስለዚህ ይሄ ማለት 0.2 ሜትር ፐር ሰከንድ ነው። ኤስአይ ዩኒቱ ሜትር ፐር ሰከንድ ስለሆነ ነው። ኦኬ ክሪክሮስ ስናደርገው ኦቨር 100 ይሆናል። ወይንም ደግሞ ዘ ፐርፌክት ሴንቲ 10 ሬዝ ማይነስ 2 ነች። ዴሲማል ፖይንቱን ወደዚህ ሽፍት ስታደርጉ 0.2 ሜትር ፐር ሰከንድ ይመጣል። ዘን ኦብጀክቱ ስላይድ ካደረገ በኋላ እዚህ ጋር አካባቢ ላይ ቆመ። እንዲቆም ያደረገው ምንድነው? ፍሪክሽኑ። በብሎኩና በሰርፌሱ መካከል ካይነቲክ ፍሪክሽናል ፎርስ አለ። አማካኝ የካይነቲክ ፍሪክሽን መጠኑ ምን ያለ ነው? ዋንስ ፎርስ ሰጠነውና ስላይድ ካደረገ በኋላ እዚህ ጋር ስቶፕ አደረገ። ኦኬ ፋይናሊ ግን ኢት ካምስ ቱ ረስት ይላል። ኢት ካምስ ቱ ረስት ማለት ፋይናል ቬሎሲቲው 0 ነው ማለት። ሌላስ ምንድነው የሰጣችሁ? ምን ያህል ርቀት ተጉዟል? ስንት ሴንቲሜትር ከተጓዘ ነው? 50 ሴንቲሜትር። ኦብጀክቱ እዚህ ጋር ነበረ። ሙቭ አድርገው ከዚህ እስከዚህ ድረስ ያለ የርቀት መጠን ነው። ዲስታንስ ስንት ሜትር? 50 ሴንቲሜትር ነው። 50 ሴንቲሜትር ማለት ወደ ሜትር ሲለወጥ 0.5 ሜትር ማለት ነው። ምክንያቱም 1 ሜትር
100 ሴንቲሜትር ነው። 50 ስንት ይሆናል? ግማሽ ሜትር ማለት ነው። 0.5 ሜትር ማለት ነው። ሶ ክሪክሮስ ስታረው ለ100 ስታካፍሉት 50 0.5 ሜትር ርቀት ተጉዞ ነው የቆመው ማለት ነው። ስለዚህ የተጠየቃችሁት ዋና ነገር ምንድነው? ፍሪክሽኑ ስንት ነው? ኦኬ ይሄ ኦብጀክት ፋይናሊ እንዲቆም ያደረገው የፍሪክሽን መጠን 0.5 ወይም ግማሽ ሜትር ከተጓዘ በኋላ ቆመ ነው የሚለው። ኦኬ ስለዚህ ይህን ስንሰራ ወርክ ደን ባይ ፍሪክሽን ብለን ነው የምንነሳው። ወርክ ደን ባይ ፍሪክሽናችን ምን ይመስላል የሚለው ነው። ወርክ ደን ባይ ፍሪክሽን ወርክ ደን ከቼንጅ ኦፍ ካይኔቲክ ኢነርጂ ጋር እኩል ነው አይደል? ቼንጅ ኦፍ መካኒካል ኢነርጂ ኦኬ ግራቪቴሽናልም ስላለው መካኒካል ኢነርጂ ብለን እንወስደው። ሶ ያለን ፍሪክሽን ያው ወርክ ደን ባይ ፍሪክሽን ነው የምንወስደው። ዜሮ አይሆንም አይደለ? ወርክ ደን ባይ ፍሪክሽን ኢነርጂ ሎስቴጅ ስላለው ኢነርጂ ኮንዘርቭድ አይሆንም። ስለዚህ ወርክ ደን ባይ ፍሪክሽን ነው የምንፈልገው። ወርክ ደን ባይ ፍሪክሽን ማለት ደግሞ ወርክ ደን ፎርስ ኦፍ ፍሪክሽን ካይኔቲክ ሲባዛ ዲስፕሌስመንት ነው አይደል? በኦብጀክቱ ዲስፕሌስ ያደረገው ቱ ዘ ራይት ነው። የካይኔቲክ ፍሪክሽናል ፎርስ ደግሞ ኢን ኦፖዚት ዳይሬክሽን ስለሆነ በመካከላቸው ያለው አንግል 180 ዲግሪ ስለሚመጣ ነው ኔጌቲቭ የሚሆነው። ኔጌቲቭ ወርክ ደን ብለን ነው የምንጠራው ፍሪክሽን የሚሰራ ወርክ ደን አይደል? መካኒካል ኢነርጂ ደግሞ ማለት መካኒካል ኢነርጂ ቼንጅ አድርጓል ማለት ከፋይናል መካኒካል ኢነርጂ ማንን ነው የምንቀንሰው? ኢኒሻል መካኒካል ኢነርጂ ነው የምንቀንሰው። ዛን ኤፍኬ ካይኔቲክ ፍሪክሽናል ፎርስ ሲባዛ ዲስፕሌስመንት ኢኳል ቱ መካኒካል ኢነርጂ ማለት ደግሞ ካይኔቲክ ኢነርጂ ሲደመር ፖቴንሻል ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ማለት ነው። ሶ ፋይናል ፖዚሽናል ይሄ እንደዚህ ይሆናል። ሲቀነስ መካኒካል ኢነርጂ ኢኒሻል ደግሞ ማለት ሰም ኦፍ ካይኔቲክ ኢነርጂ ኢኒሻል ሲደመር ግራቪቴሽናል ፖቴንሻል ኢነርጂ ኢኒሻል ብለን ነው የምንወስደው። ዘን የትኛው ቦታ ዜሮ ይሆናል የሚሉትን ኢነርጂያቸውን እንፈትሽ እስኪ። ስንፈትሽ ኦብጀክቱ ሲነሳ ያለው ኢነርጂ ካይኔቲክ ኢነርጂ ኢኒሻል ብለን ነው የምንጠራው። ሶ ካይኔቲክ ኢነርጂ ኢኒሻል ላይ ሁለት ነገሮች አሉ። ካይኔቲክ ኢነርጂ መካኒካል ኢነርጂ ኢኒሻል ብለን እንጠራዋለን። ካይኔቲክ ኢነርጂ ኢኒሻል እና ግራቪቴሽናል ፖቴንሻል ኢነርጂ ኢኒሻል። ሶ ካይኔቲክ ኢነርጂው አለው ምክንያቱም ሲነሳ 0.2 ሜትር ፐር ሰከንድ ነው ያለው። ስለዚህ ካይኔቲክ ኢነርጂ ኢኒሻላችን 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር እንላለን። ግራቪቴሽናል ፖቴንሻል ኢነርጂም አለው እዚህ ጋር ምክንያቱም ቴብል ቶፕ ይላል ከመሬት ትንሽ ከፍ ብሎ ነው ኦብጀክት ያለው። ስለዚህ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይቱ እንደምታዩት እዚህ ጋም ያለው ኢነርጂ መጠን እኩል ሌቭል ነው። ሲነሳም ያለው ኢነርጂ ሲደርስም ያለው ኢነርጂ እኩል ነው ምክንያቱም የቴብሉ ሌቭል እኩል ስለሆነ ምንም አይነት የሃይት መጨመር መቀነስ የለውም። ስለዚህ ኤምጄ ይቻላል ማለት ነው። መካኒካል ኢነርጂ ፋይናልም ስንፈልግ ሁለት ነገሮችን ማየት አለብን። አንደኛው ካይኔቲክ ኢነርጂ ፋይናል ነው። ካይኔቲክ ኢነርጂ ፋይናላችን 1/2 ማስ ሲባዛ ፋይናል ቬሎሲቲ ስኩዌር ነው። ፋይናል ቬሎሲቲ ግን ዜሮ ነው ምክንያቱም ኦብጀክቱ ቆሟል። ካይኔቲክ ኢነርጂ ፋይናል አይኖረንም። ስለዚህ የታለ ካይኔቲክ ኢነርጂ ፋይናል እዚህ ጋር ዜሮ ነው ማለት ነው። አንድ አገንደናል። ግራቪቴሽናል ፖቴንሻል ኢነርጂ ፋይናል አለን ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት አይደል? ሶ ሁለቱም ኢነርጂ አላቸው። ለምሳሌ ሃይቱ 4 ሜትር ብዬ ገስ ባረግ የኦብጀክቱ ማስ አለን 0.5 የመሬት ግራቪቴሽናል አክሰለሬሽን 10 ሃይቱ 4 ባረግ ስንት ይመጣል እስኪ ኢነርጂው? በግምት ለምሳሌ ቴብሉ ቁመት 4 ሜትር ነው ብዬ እዚህ ውስጥ አልተሰጠም ግን ኢነርጂውን ለማቀናነስ ስለፈለኩ ነው። ኦኬ እኩል ኢነርጂ መጠን እንዳላቸው ቼክ ለማድረግ ነው። ስለዚህ 0.5 ሲባዛ በ10 የ0.5 ነው ምክንያቱም ማስ 0.5 ነው። የመሬት ግራቪቴሽናል አክሰለሬሽን 10 ሃይቱን ገስ ላርግና 4 ሜትር 0.5 ሲባዛ በ10 5 ጊዜ 4 20 ጁል ኢነርጂ የትኛው ግራቪቴሽናል ፖቴንሻል ኢነርጂ ፋይናል 20 ጁል መጣ። ኢኒሻልም ተመሳሳይ ነው። ማስ 0.5 የመሬት ግራቪቴሽናል አክሰለሬሽን 10 ሃይቱ 4 ሜትር ከፍታ ብል 0.5 ሲባዛ በ10 5 ሲባዛ በ4 20 ጁል። ስለዚህ የኢነርጂ ልዩነት የለውም ማለት ነው ኢኒሻሊ ፋይናሊ። እዚህ ጋር ሪአሬንጅ ስናደርግ ይሄ ኢነርጂ የመጣፋት ቻንስ ይኖረዋል ማለት ነው። በዚህ መሰረት ይሄን ነገር ልውሰድና ማይነስ ኤፍኬ እዚህ ጋር ያለውን ነው እየወሰድኩ ያለሁት ሲባዛ ዲስፕሌስመንት ይሄ 0 ነው
ሲደመር ግራቪቴሽናል ፖቴንሻል ኢነርጂ ፋይናል ይሄ ማይነስ ይሄ ካይኔቲክ ኢነርጂ ማይነስ ያደርገዋል ማይነስ ካይኔቲክ ኢነርጂ ኢኒሻል ይሄ ማይነስ እና ፕላስ ከብራኬቱ ጋር ማይነስ ያደርገዋል ማይነስ ግራቪቴሽናል ፖቴንሻል ኢነርጂ ኢኒሻል እዚህ ጋር ያለው ግራቪቴሽናል ፖቴንሻል ኢነርጂ ፖዚቲቭ ነው እዚህ ጋር ማይነስ ነው አይደል ማይነስ እና ፕላስ ይጣፋል ለምሳሌ ቅድም በቁጥር ተክቼ ይሄ 20 ጁል ነው 20 ጁል ሲቀነስ 20 ጁል ዜሮ ነው የሚመጣው ይሄ በዚህ ይጣፋል ኦኬ ይሄ በጣም ኢምፖርታንት ስለሆነ ነው እኩል ሌቭል ላይ ኢነርጂ ልዩነት የለውም ስናቀናንሰው የግራቪቴሽናል ፖቴንሻል ኢነርጂ ካንሰል አውት ይሆናል ኢነርጂ ግን አለ ኦኬ ኢነርጂ ግን አለ ካልኩሌት ስናደርግም ቦዝ ሳይድስ ፕላስ እና ማይነስ እኩል ኢነርጂ ስለሆነ ይጣፋፋሉ ስለዚህ ያገኘነው ማን ነው ማይነስ ኤፍኬ ሲባዛ ዲስፕሌስመንት ኢኳል ቱ ማይነስ ካይኔቲክ ኢነርጂ ኢኒሻል እንደምታዩት ማይነስ በማይነስ ይጣፋል ቦዝ ሳይድ ስለሆነ ማይነስ በማይነስ ይጣፋል ሶ ማን ቀረኝ የምንፈልገው ነገር ፋይንድ ዘ አቨሬጅ ካይኔቲክ ኢነርጂ ነው ካይኔቲክ ኢነርጂ ነው ፈልጉ የተባለው ስለዚህ ኤፍኬ ቦዝ ሳይድስ በስንት ማካፈል ትችላላችሁ በዲስፕሌስመንት ማካፈል ትችላላችሁ ወይም ቁጥር ሰብስቲት ማድረግ ትችላላችሁ ቁጥር ሰብስቲት እናድርግ እስኪ ኤፍኬ ሲባዛ ዲስፕሌስመንት 0.5 ሜትር ነው እኩል ይሆናል ካይኔቲክ ኢነርጂ ኢኒሻል ደግሞ ፎርሙላችን ይሄ ነው አይደል ካይኔቲክ ኢነርጂ 1/2 ማስ ኦፍ ዘ ቦዲ ታይምስ ኢኒሻል ቬሎሲቲ ስኩዌር በጣም ጥሩ ስለዚህ 1/2 ሲባዛ ማስ ስንት ኪሎ ግራም ነው 0.5 ተሰጥቶኛል 0.5 ኪሎ ግራም ሲባዛ ኢኒሻል ቬሎሲቲው መነሻ ፍጥነቱ 0.2 20 ሴንቲሜትር ፐር ሰከንድ ማለት ወደ ሜትር ፐር ሰከንድ ሲል 0.2 ሜትር ፐር ሰከንድ ዘ ሆል ስኩዌር ሶ እዚህ ጋር ያሉትን ነገሮች ወደዚህ ላምጣቸው ኤፍኬ ካይኔቲክ ፍሪክሽናል ፎርስ ሲባዛ 0.5 ሜትር እኩል ይሆናል በቁጥር ያስገባቸው እዚህ ጋር አሉ 1/2 ሲባዛ 0.5 ኪሎ ግራም ሲባዛ 0.2 ስኩዌር ማለት 0.2 በ0.2 ስታባዙት 0.04 ይመጣል ኦኬ 0.2 ስኩዌር ማለት 0.04 ይመጣል ሜትሩ ሜትር ስኩዌር ይሆናል ሰከንዱ ሰከንድ ስኩዌር አለ ይሄ እንዴት መጣ የሚለው ነገር ካሳሰባችሁ ጀስት ማባዛት እንችላለን 0.2 ስኩዌር ስንት ነው 0.2 ሲባዛ 0.04 ማለት ነው ኦኬ በዚህ መሰረት ቦዝ ሳይድስ ለ0.5 ላካፍል ሲካፈል ለ0.5 ሜትር ይሄንም ለ0.5 ሜትር አካፈላለሁ ዘን የትኞቹ ናቸው ካንስል የሚሆኑት ይሄ በዚህ ይጣፋል ማለት ነው ማን ቀረ ካይኔቲክ ፍሪክሽናል ፎርስ ቀረ 0.5 በ0.5 ይጣፋልኛል አንዷ ሜትር ስኩዌሯን ታጠፋለች የቀረኝ ማን ነው አንድ ሲባዛ በ0.04 0.04 ይቀራል ሲካፈል ለማን ለሁለት ይሄ ቁጥር በዚህ ስለተጣፋ ማለት የቀረ ዩኒት ኪሎግራም ሲባዛ ሜትር ሲባዛ ሰከንድ ስኩዌር ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ከኒውተን ጋር እኩል ነው ኒውተን ብዬ ምክንያቱም ፎርስ ማለት ማስ ታይምስ አክሰለሬሽን ነው ካስታወሳችሁ የፎርስ ኤስአይ ዩኒት ኒውተን ይባላል አንድ ኒውተን ከአንድ ማስ በኪሎግራም አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር ስለዚህ ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ከማን ጋር እኩል ነች ከኒውተን ጋር ኪሎግራም ሜትር ፐር ሰከንድ ስኩዌር የምትለው ከኒውተን ጋር እኩል ነች ስለዚህ ይሄ ዩኒት ኒውተን ማለት ይቻላል ማለት ስለዚህ ምን ማድረግ እችላለሁ ካይኔቲክ ፍሪክሽናል ፎርስ is equal to 0.04 ሲካፈል ለሁለት ማለት ይሄ ለሁለት ስታካፈል 0.02 ይሄ ማለት ደግሞ ከኒውተን ጋር እኩል ነው ፎርስ ስለሆነ ፍሪክሽናችን የፍሪክሽን መጠኑ ብሎኩን ስላይድ ሲያደርግ ለማቆም 50 ሴንቲሜትር ከተጓዘ በኋላ እንዲቆም ያደርገው አማካኝ የፍሪክሽን መጠን ስንት ነው ማለት ነው 0.02 ኒውተን ፎርስ ነው ማለት ነው ፍሪክሽን ፎርስ ነው ማለት ነው ብለን በዚህ መሰረት ከመለሳችሁ በትክክል መልሳችኋል የመጨረሻው ጥያቄ ምንድነው የሚለው suppose a car traveling at a speed v skids a distance d after it breaks lock estimate how far it would skid if it were traveling at a speed twice of v
when it brakes locked ይላል። ሶ አንድ መኪና ለምሳሌ just brakes lock ማለት ፍሬን ከያዘ በኋላ በሆነ ፍጥነት ነበረ በሆነ ስፒድ ነበር የሚጓዘው የተወሰነ ዲስታንስ ተጓዘ ነው ዲስታንስ ዲ ነገር ግን ለምሳሌ ይሄ መኪና በተመሳሳይ ሰርፌስ ላይ ወይንም በተመሳሳይ ፍሪክሽን ቦታ ላይ ፍጥነቱ 2 እጥፍ ከመጀመሪያው 2 እጥፍ ቢሆን ምን ያህል ርቀት ተጉዞ ይቆማል ነው estimate how far it would skid if it were traveling at a speed twice of v when it brakes locked so ለምሳሌ ምን ያህል ርቀት ተንሸራቶ ይቆማል ለምሳሌ በጣም በረዷማ ሊሆን ይችላል መጀመሪያ ላይ የነበረው ፍጥነት ለምሳሌ የነበረው ፍጥነት 20 ሜትር ፐር ሰከንድ ነው 30 ሜትር ርቀት ተጉዞ ቢቆም ተንሸራቶ ቢቆም ፍሬን ከያዘ በኋላ ማለት ነው ለምሳሌ የነበረው ፍጥነት ደብል ብናደርገው ስንት ሜትር ተንሸራቶ ሊቆም ይችላል ነው ጥያቄው ሶ ይሄ አይ ቲንክ በጣም ሲምፕል ነው ምን ማድረግ እንችላለን መልሳችን the answer is the skidding distance is directly proportional to the initial speed of the car ብዙ ጊዜ skidding distance directly proportional to the square of the initial speed of the car ነው okay so direct የሆነ relationship ነው ያላቸው so doubling the initial speed will increase the skidding distance by a factor of 4 በአራት እጥፍ ይጨምራል ማለት ነው okay so ይሄ ኢኒሻል ስፒዱ ግን the square of ቢባል በጣም ቆንጆ ነው okay ስኩዌር አድርጋ ምክንያቱም ወርክ ደን ማለት ለምሳሌ መኪናው ከኢነርጂ ጋር እኩል ነው ስላይድ ሲያደርግ ወርክ ደን ባይ ፍሪክሽን ቼክ ብናደርግ ለምሳሌ ወርክ ደን is equivalent with change of kinetic energy ነው አይደለ change of kinetic energy ነው so ስላይድ ሲያደርግ just ምን ያህል ርቀት ነው change of kinetic energy ጋር እኩል ነው change of mechanical energy ጋር change of gravitational potential energy ጋር እኩል ነው so ስላይድ ሲያደርግ ለምሳሌ በጣም ስሙዝ የሆነ ሰርፌስ ነው ቶታሊ ፍሪክሽን አይተፋም ወርክ ደን ባይ ፍሪክሽን ሲፈልግ kinetic frictional force multiplied by distance d ወይም distance s ነው change of kinetic energy ደግሞ ሲፈልግ kinetic energy initial final ሲቀነስ kinetic energy initial ነው initially ብቻ ነው ያለው finally it comes to stop ነው አይደለ so slide አድርጎ ይቆማል ስለዚህ የሚኖረን kinetic energy is equal to ሲባዛ ዲስታንስ ኢኳል ቱ ማይነስ ካይኔቲክ ኢነርጂ ኢኒሻል ይሆናል ሶ ማይነስ በማይነስ ይጣፋል ካይኔቲክ ኢነርጂ ደግሞ ማለት ማስ ታይምስ ኢኒሻል ስፒድ ኦፍ ዘ ካር ነው ኦኬ ሶ ይሄንን ነገር ስናየው ለምሳሌ መኪናው መጀመሪያ እስራኤል ያደረገበት የፍሪክሽን መጠን የመጀመሪያ ፍጥነቱና በኋላ twice ሁለት እጥፍ ቢሆንም የፍሪክሽን መጠኑ ተመሳሳይ ሰርፌስ ላይ ስለሆነ እኩል ነው እንዲሁም ማስ ኦፍ ዘ ካር ተመሳሳይ ዲስታንስ የተሄደበት ርቀትና ኢኒሻል ቬሎሲቲ ግን ያላቸው ሪሌሽንሺፕ ዳይሬክት የሆነ ሪሌሽንሺፕ ነው ሶ ዲስታንስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ኢኒሻል ስፒድ ኦፍ ዘ ካር ነው ለምሳሌ ያለው ፍጥነት ጨመረ ማለት የሚጓዘው ስላይድ አድርጎ የሚቆምበት የዲስታንስ መጠንም ይጨምራል ኦኬ በሁለት እጥፍ ካደገ ለምሳሌ ኢኒሻል ስፒዱ 2 ሜትር ፐር ሰከንድ ቢሆን የተወሰነ ዲስታንስ ይጓዛል ለምሳሌ ሎክ 2 ሜትር ፐር ሰከንድ ላይ የነበረው ፍጥነት 4 ሜትር ተጉዞ ነው የቆመው ካልን ፍጥነቱ ግን ደብል ቢሆንስ ደብል ማለት ኢኒሻል ስኩዌር ማለት ምንድነው የሚሆነው twice 2 ስኩዌር ሲሆን 4 ነው 4 ሜትር ፐር ሰከንድ ፍጥነት ካለው ያለው የዲስታንስ መጠን በዛው ልክ ምንድነው የሚሆነው ደብል ነው የሚሆነው ማለት ነው ኦኬ ደብል ነው የሚሆነው በአራት እጥፍ ይጨምራል ማለት ነው ኦኬ ሶ 4 የነበረው ስንት ይሆናል 4 ታይምስ ይሆናል ማለት ነው ኦኬ ሶ 4 ታይምስ ማለት 4 ጊዜ 4 16 ይሆናል ማለት ሶ doubling the initial speed ሁሌም ደብል ባረግነው ቁጥር the skidding distance is increased by a factor of 4 በአራት እጥፍ ይጨምራል ደብል ሲሆን በአራት እጥፍ ከነበረው በአራት እጥፍ ማለት ነው ኦኬ ሶ 4 ማለት 16 ይሆናል ማለት 16 ሜትር ርቀት ተጉዞ ይቆማል ብለን ሶ ጀስት ፋክተር ኦፍ 4 ማለት ጀስት 4 ሲባዛ የመጀመሪያው 4 ስንት ነው የሚሆነው 16 ሶ ስኩዌር ስለሚሆን በዚህ ፕሮፖርሽናሊቲ ይጨምራል ብለን በዚህ መሰረት መውሰድ እንችላለን ምክንያቱም የመጀመሪያው ፍሪክሽን መጠን እኩል ነው ስላይድ ያደረገበት ሰርፌስ
በጣም የሚያንሸራትት ቦታ ሊሆን ይችላል ጭቃማ ሊሆን ይችላል ስኖው ሊሆን ይችላል አሸዋማ በረዶማ ሊሆን ይችላል ኤንድ ሶ ኦን ኦኬ ማሱ የመኪናው ማስ ተመሳሳይ ነው ያለው የፍጥነት መጠን ግን እዚህ ጋር ስኩዌር ስለሚሆን when the speed is twice double ብናደርገው ስኩዌር ስለሚሆን ያለው የርቀት ስላይድ አድርጎ የሚቆምበት በስንት እጥፍ ደብል ሳይሆን በአራት እጥፍ ነው የሚጨምረው ስኩዌር ነው የሚሆነው ኦኬ ሶ ስፒድ ደብል ሲሆን የርቀት መጠኑም ደብል አንልም ምክንያቱም ስፒዱ ምንድነው የሚለው እዚህ ጋር ስኩዌር ነው የሚለው ኦኬ ሶ መልሳችን doubling the initial speed will increase the skidding distance by a factor of 4 ምክንያቱም skidding distance is directly proportional to the initial speed ግን the square of ይባል የተሻለ ኦኬ the square of initial speed of the car okay square ማለት ይሄኛውን ለማሳየት ነው ዳይሬክት የሆነ ሪሌሽን ሲጨምር ስፒዱ the square of the speed of the car ብለን መናገር እንችላለን ማለት ነው ኦኬ ሶ እነዚህ ነበሩ ጥያቄዎቻችን በሚቀጥለው ደግሞ በአዲስ ሌሰን እንገናኛለን እስከዛው ድረስ እስከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ